የሚያነጻው የሚያጥበው ለዘላለም የሚቀድሰው የልጁ የኢየሱስ ክርስቶስ ደም ነው። አምላክን በማህፀን ተሸክሞ መውለድ ትልቅ ነገር ነው። ይሄ መራራ እውነት ነው። አይታ ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብህ። የሆነ ነገር ከመናገር በፊት አይዟቸው፣ አሁን ተረጋጉ፣ አትደንግጡ። በእውነት ክርስቶስ ዋጋ ሊከፍልለት የሚገባ ቤዛ የሚባል ነገር የለም። የገዛ ክንዱ መድኃኒትን አበጀለት ይላል ጳጳሱ። የሴቲቱን ዘር የሚዋጋው የእባቡ መንፈስ መለቃቸው ደሞዝ ሲከፈል ነው። እሱስ ምንድነው? ቤዛ ማለት ምን ማለት ነው? ከተጠላህለት ልትጠላለት የሚገባው ጌታ ኢየሱስ ይባላል። ብርሃን ወደ ሆነው ወደ ክርስቶስ እንድትመለከቱ ጥሪ ያቀርባል። የማቴዎስ ወንጌል ምዕራፍ 20 ቁጥር 28 የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ዛሬ በሚኖረን የትምህርት ጊዜ እንደ ርዕስ መያዝ ካስፈለገ የዓለም ቤዛ ማን ነው በሚል ርዕስ ከኔ ጋራ ቆይታ እናደርጋለን። የዓለም ቤዛ ማን ነው? እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 እስቲ አብረን እናንብበው። አንዱ ስለ ሁሉ ሞተ። ስንቱ? አንዱ ስለ ሁሉ ሞተ። እንግዲያስ ሁሉ ሞቱ፣ ለሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። እግዚአብሔር ይመስገን። በዚህ ንባብ ውስጥ በትንሹ 3 መሰረታዊ ሐሳቦችን እናነሳለን። አንደኛው የጌታችን የኢየሱስ ክርስቶስን ቤዛነት ወይንም ሞት ነው። ሁለተኛው ኃያል የትንሣኤውን ምስጢር ነው። ሶስተኛው በቀጣይ አማኞች በዚህ ዓለም ሲኖሩ ሊያስተውሉት የሚገባው እውነት ነው። እነዚህን 3 ሐሳቦች እንመለከታለን። አስቀድመን በሮሜ መጽሐፍ ምዕራፍ 5 ቁጥር 8 ላይ ሐዋርያው ጳውሎስ እንዲህ ብሎ የተናገረውን ቃል እናስታውሳለን። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። አሁን በቀጥታ ከኔ ጋር የምናልፈው ቤዛ ወደሚለው አንኳር ነጥብ ነው። ቤዛ ከቃሉ ፍቺ ተነስተን ቤዛ የሚለው ነገር ማወቅና መረዳት ይገባናል። ቤዛ ማለት ምን ማለት ነው? ቃሉ የግዕዝ ነው። ቃሉ የግዕዝ ነው። ቤዛ የሚለው ቃል ምን ማለት ነው? አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ቤዛ የሚለውን ቃል በቁሙ ሲፈቱት ቤዛ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ስለ፣ ፈንታ፣ ጋሻ ወዘተ ማለት ነው ብለዋል። ይህ የግዕዙ ቤዛ የሚለው ቃል ወደ አማርኛ ሲመለስ ያለው ትርጉም መሆኑ ነው። በሂብሪው ኮፔር፣ በግሪክ ደግሞ አፖሊትሮሲስ ይባላል። በእንግሊዘኛው ራንሰም ወይንም ሪዴምሽን እየተባለ ይጠራል። የአማርኛ ቀላልና ግልጽ ትርጉሙ ቤዛ የሚለው ቃል
የአማርኛ ቀላልና ግልጽ ትርጉሙ አንድ የተያዘን ነገር ለማስለቀቅ ወይንም የተወሰደን ንብረት ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ ማለት ነው። ይሄው ነው ትርጉሙ። ቤዛ የሚለው ቃል በመጽሐፍ ቅዱስ ውስጥ በተለያየ ምክንያት ለሰዎች ለቁሳቁስ ወይንም ለሀብት እየተሰጠ በበርካታ ቦታዎች ተመዝግቦ ይገኛል። ለምሳሌ ሰዎችን ብንመለከት በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ለእስራኤል ልጆች ቤዛ ሆኗል ተብሎ ተጽፏል። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህንን ሙሴን በቁጥቋጦ በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ በዚህ ስፍራ በዚህ አውድ ሙሴ ለእስራኤላውያን ቤዛ ተደርጎ እንደተሰጠ መጽሐፍ ቅዱስ ይናገራል። በመጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው የሚል ቃል ታገኛላችሁ። ለሰው ነፍስ ቤዛው ሀብቱ ነው። በዚህ ስፍራ ደግሞ ገንዘብ ወይንም ሀብት ለሰው ሕይወት ቤዛ ተደርጎ እንደተጠቀሰ ታስተውላላችሁ። በልዩ ልዩ ስፍራም ይህን የመሳሰሉ ሐሳቦች ታገኛላችሁ። ለምሳሌ ጫማ ለእግር ቤዛው ነው ሲባል ሰምታችሁ ታውቁ ይሆናል። ይህ ማለት ምንድን ነው? የቤዛን ትርጉም አስቀድመን እንዳየነው ምትክ ነው ካልን፣ ስለ ነው ካልን፣ ፈንታ ነው ካልን፣ ካሳ ነው ካልን እግር በእሾክ እንዳይወጋ በእንቅፋት እንዳይመታ እግር ሊከፍል የነበረውን ዋጋ ተክቶ የሚከፍለው ጫማው ነው ማለት ነው። ግልጽ ነው። ለእግሩ የመጣውን ጫማው ምን እያለው ነው? እየወሰደው ነው ማለት ነው። ስለዚህ የእግር ቤዛ ጫማ ነው ከተባለ ግልጽ ነው። ይሄ እንኳን እሾህን በእሾህ ለማለት እንጂ ያን ያህል የተወሳሰበና ለመረዳት የሚያስቸግር መጽሐፍ ቅዱሳዊ ሐሳብ አይደለም። ነገር ግን ቤዛ የሚለውን ቃል ስትመለከቱ በአውዱና በዓለሙ ብቻ እንድትረዱት ነው የሚያስፈልገው። እሱ ከጉንጭ አልፋ ክርክሮች ይገላግላል። አሁን ቤዛ የሚለውን ቃላዊ ፍቺ በጥቂቱ እንዲህ ካየነው ቤዛ የሚለውን ሐሳብ ደግሞ ከጌታችን ከኢየሱስ ክርስቶስ ቤዛነት አንጻር እንመለከተዋለን። በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ አስቀድመን ባነበብነው ንባብ እንዲሁም የሰው ልጅ ሊያገለግል ነፍሱንም ቤዛ አድርጎ ሊሰጥ መጣ እንጂ ሊያገለግሉት አይደለም ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 20 ቀደም አንብባችሁታል። ለዛ ነው የማልፈው። 20 ቁጥር 28 የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ የሰው ልጅ የተባለው ክርስቶስ ለምንድነው የመጣው ብለን ስንጠይቅ ለብዙዎች፣ ለስንቶች? ለብዙዎች ነፍሱን ምን ሊያደርግ? ቤዛ ሊያደርግ መጥቷል ተብሎ ተጽፏል። ስለዚህ በዚህ ባነበብነው የመጽሐፍ ቅዱስ ክፍል ውስጥ ክርስቶስ የብዙዎች ቤዛ እንደሆነ መጽሐፉ ይናገራል። ቤዛነት ምን ይጠይቃል? ምን ይጠይቃል? ቤዛነት ምንድን ነው የሚጠይቀው? አንድ ሰው ወይንም ስለ ሌሎች ቤዛነት ከዚህ በፊት ስለጠቀስናቸው እንተወውና ልክ እንደ ጌታችን እንደ ኢየሱስ ክርስቶስ የሁሉ ቤዛ ወይ የዓለም ቤዛ ለመባል ምን መስፈርት አለው? ዝም ብሎ ቤዛ መሆን ይቻላል ወይ? አይቻልም። ይሄን ቆይቼ እነግራችኋለሁ።
እስኪ በዕብራውያን መጽሐፍ ምዕራፍ 9 ቁጥር 12 ላይ ያለውን ቃል እንመልከት። ቤዛነት ምንም ይጠይቅ ምን ጌታችን ቤዛነት የሚጠይቀውን መስፈርት ሁሉ አሟልቷል። ብቁ ነው ለቤዛነት። ይህን እየቆየው ነግራችኋለሁ። አሁን ዕብራውያን 9 ቁጥር 12 ላይ ያለውን ቃል እስኪ አውጥታችሁ እንመልከተው። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። የዘላለምን ቤዛነት አግኝቶ የጌታችን የኢየሱስ ክርስቶስ ቤዛነት እግረ መንገዳችሁን የዘላለም ወይንም ዘላለማዊ ቤዛነት እንደሆነ የዘላለም ካሳ፣ የዘላለም ክፍያ፣ ዘላለማዊ ዋጋ እንደሆነም እግረ መንገዳችሁን እንድታስተውሉ ያስፈልጋል። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ይሄን እኔ በቃሌ ልንገራችሁ፣ እናንተ ቃሉን ያዙትና ቤት አንብቡት። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 7 ኤፌሶን 1 ቁጥር 7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። ክብር ለእግዚአብሔር ይሁን። ሮሜ መጽሐፍ የሁል ጊዜ ጥቅስ ነው። ምዕራፍ 3 ቁጥር 23 ላይ ነገር ግን ይላል። ከዛ በፊት የሚለውን ታውቁታላችሁ። ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት በጸጋው ይጸድቃሉ አለ። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው አለ። እንመካለን አለ። የምንመካው በስራችን አይደለም። የምንመካው በራሳችን አይደለም። የምንመካው በመንፈሳዊ ነገሮቻችን አይደለም። የምንመካው በሚያስመካው በእግዚአብሔር ነው አለ። ከዛስ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ቆላስይስ መጽሐፍ ምዕራፍ 1 ቁጥር 13 ቆላስይስ 1 ቁጥር 13 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። ክብር ለእግዚአብሔር ይሁን። ከጨለማ ስልጣን አድኖናል። ማን? ጌታችን ኢየሱስ። ወደ ፍቅሩ ልጅ መንግሥት አፍልሶናል። ማን? ጌታችን ኢየሱስ። ለዚህም ምስጋና እናቀርባለን። ስለዚህ አሁን የምንኖርበት ክልልና ግዛት የፍቅሩ ልጅ መንግሥት ይባላል። እዚህ ኪንግደም ውስጥ ነው ያለነው። በዚህ ግዛት ውስጥ የሚኖሩ ሁሉ የእግዚአብሔር ፍቅር የተገለጠባቸው ክርስቶስ ኢየሱስ በቤዛነት በቤዛዎት ያዳናቸው የተቀደሱ ቅዱስ ሕዝቦች ናቸው። እግዚአብሔር ይመስገን። እንግዲህ የሚወራው ስለ ዘላለም ሕይወት ከሆነ
ስለ ጽድቅ ከሆነ የሚወራው በክርስቶስ ኢየሱስ ስለገባንበት የመዳን ዓለም ከሆነ ከጌታችን ከኢየሱስ ክርስቶስ ውጪ ቤዛ የሚባል ነገር የለም። በቃ እኛ አሁን ስለ ጫማ ቤዛነት እያወራን አይደለም። እኛ አሁን ስለ ገንዘብ ቤዛነት እያወራን አይደለም። አሁን እኛ ስለ ሙሴ ቤዛነት እያወራን አይደለም። እነዚህ ሁሉ አይመለከቱን። እኛን የሚመለከተን በደሙ የዋጀን ከጨለማ ስልጣን ያዳነን ወደሚደነቅ ብርሃን ያወጣን አሁን በግርማው ቀኝ ተቀምጦ ያን የክብር ስፍራ በእርግጠኛነት ላወረሰን ስለሱ ነው የሚመለከተን። አንድ ቤዛ ነው ያለው፣ እርሱም ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ የዓለም ቤዛ ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ በአደባባይ ለእግዚአብሔር የቀረበ ንጹሕና ቅዱስ መስዋዕት ነው። ይህንን አለመናገር አይቻልም። የሰሞኑን ማዕበል የሰሞኑን አውሎ ንፋስ ትመለከታላችሁ። ምን እየታሰበ ነው? ምን ለማድረግ እየተሞከረ ነው? ይህንን ቁጣ የቀሰቀሰው ይህንን አውሎ ንፋስ ያንቀሳቀሰው በእርግጥ ማን ነው? ምንድን ነው? ይሄ የሰው እንዳይመስላችሁ። ይሄ የሥጋና የደም አይደለም። ይሄ የጥልቁ ኃይል ጥንታዊ አሰራር ነው። ከጥንት ጀምሮ የሴቲቱን ዘር የሚዋጋው የእባቡ መንፈስ የጨለማው ኃይል አሰራር ነው። በእርግጥ በደም ተዋይቶ በክርስቶስ ኢየሱስ ነፃ ወጥቶ የእግዚአብሔር ልጅ ተሰኝቶ በዚህ ሕይወት ውስጥ እየተመላለሰ እንዲህ ላለው ተግዳሮት መልስ አለመመለስና ድምፅ አለማሰማት ነውር ነው። ነውር ነው። ይሄን ዝም ካልከው የትኛው ላይ ነው የምትናገረው? ከዚህ የባሰ ከዚህ የከፋ ከዚህ የላቀ ክህደትና ግርግር ወከባ ሊመጣ አይችል። ይኸውላችሁ ይሄ በአማኞች ሕይወት ውስጥ የመጨረሻው ቀይ መስመር፣ የመጨረሻው የማትደራደርበት ለጠረጴዛ ውይይት የማታቀርበው ብለህ እንኳን ጆሮን ከፍተህ የማትሰማው በደም ማህተም የተረጋገጠ ዓለም ያወቀው ፀሐይ የሞቀው ይሄው 2000 ዘመን ቤተ ክርስቲያን የምትጮህለት የአደባባይ እውነት ነው የክርስቶስ ኢየሱስ ቤዛነት። ይሄ መራራ እውነት ነው። ለመሆኑ ከዘላለም ሕይወት ወይንም ከመዳናችን ጋር በተገናኘ ቤዛነት የሚጠይቀው መስፈርት ምንድን ነው? ቤዛነት ምን ጠይቋል? ያ የመስቀል ሞት ጌታችን ኢየሱስ ክርስቶስ የከፈለው መስዋዕትነት ምንድነው የጠየቀው? ይሄን ያሟላ ቤዛ ሊባል ይችላል። ግን ምንድነው መስፈርቱ? እስኪ የተወሰኑ ጥቂት ነጥቦችን እንመልከት። የመጀመሪያው ኃጢአት የጠየቀው ደሞዝ ወይንም ዋጋ አለ። ያ ዋጋ መከፈል አለበት። የሰው ዘር ዓለም በኃጢአት ገደል ወድቋል። ስለዚህ ኃጢአት የጠየቀው አለ ሰውን ፈቶ ለመልቀቅ፣
ሰው ነፃ ሆኖ እንዲኖር ኃጢአት የጠየቀው ነገር አለ። ኃጢአት ምንድነው የጠየቀው? ምን ጠይቋል? ሰው ነፃ ለማድረግ ስግደት፣ ጾም፣ ጸሎት፣ ምጽዋት፣ የኮርማዎች የጊደሮች ደም ምንድነው ኃጢአት የጠየቀው? የኃጢአት ደሞዙ ምንድነው? መጽሐፍ የኃጢአት ደሞዝ ሞት ነው ይላል። ሮሜ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ይላል። ስለዚህ ኃጢአት የጠየቀው ሞት ነው፣ ሞት ነው። ስለዚህ እኛ ሕያዋን እንድንሆን የኛን ሞት የሚለውጠን ቤዛ የሚሆነን ስለኛ ፈንታ ስለኛ ምትክ የሚሆን የቤዛ ትርጉሙ ስለ ነው። ስለ አንቺ፣ ስለ አንተ፣ ስለኛ፣ ስለ ዓለም ኃጢአት የቤዛ ትርጉሙ ፈንታ ነው። ባንተ ፈንታ፣ ባንቺ ፈንታ፣ በእኛ ፈንታ ገብቶ ሞታችንን የሚለውጠን ማለት ነው። የቤዛ ትርጉሙ ካሳ ነው። ከተያዝንበት መያዝ፣ ከገባንበት የሞት ወጥመድ ኃጢአት የጠየቀውን ሙሉ ደሞዝ ከፍሎ እኛን ከዛ ወጥመድ እኛን ከዛ ባርነት ሊያወጣን የሚችል ማለት ነው። ከሰው ልጆች መካከል ማንም አልተገኘም። እደግመዋለሁ፣ ከሰው ልጆች መካከል በወንዶችም በሴቶችም ሕይወት ውስጥ ማንም አልተገኘም። ስለዚህ ነው የገዛ ክንዱ መድኃኒትን አበጀለት ይላል። እግዚአብሔር ምድርን ሲመለከታት ሁሉ አንድ አይነት ሆኖ ባየ ጊዜ ከምድር ቤዛ የሚሆን የሚታደግ በጠፋ ጊዜ አንድያ ልጁን ክርስቶስን ወደ ዓለም ላከው ኃጢአተኞችን ያድን ዘንድ። ክርስቶስ ቤዛ ሆኗል የሚለው ቃል የተደላደለ ነው። እዚህ እርሱ በሥጋ መጣ፣ ቤዛ የሆነው መጣ ማለት ነው። ለምንድን ነው የመጣው? ለምንድን ነው የመጣው? ለመስዋዕትነት ነው፣ ለቤዛነት ነው የመጣው። ስለዚህ ቤዛነት ወይንም የቤዛነት ሞት የጠየቀው ነገር አለ። እሱም ምንድነው? መለቃቸው ደሞዝ ሲከፈል ነው። እሱስ ምንድነው? ሞት። ለዛ ነው አንዳንዶች ሳይሞት ማዳን አይችልም ነበረ። ለምን ውጡ አይልም ነበር? ሁሉን ቻይ ከሆነ ለምን መውረድ፣ መወለድ፣ መሰቀል አስፈለገው ይላሉ ማለት ነው። የኃጢአት ደሞዝ ሞት ስለሆነ ነው። እግዚአብሔር ደግሞ ፈታሂ ነው፣ ጻድቅ ነው። እግዚአብሔር ፍትህ ርትዕን የሚያደላደል ነው። ስለዚህ ሰው በድሏል። ስለዚህ በበደለበት ቀን ሞት እንደሚሞት ደግሞ ታውጇል። ስለዚህ ሰው በድሎ ሊታለፍ አይችልም። እግዚአብሔር ጻድቅ ስለሆነ ሰው መሞት አለበት። የሞተውን ሰው ለማዳን ደግሞ ይውላችሁ ኃጢአት የጠየቀውን ዋጋ መከፈል አለበት። ኃጢአት የጠየቀው ሞት ስለሆነ ለዛውም የንጹህ ሰው ሞት ነው የጠየቀው። ይውላችሁ ለሰው የዘላለም ሕይወት እንስሶች ቤዛ መሆን አይችሉም። እንደዛ ቢሆን ኖሮ በኦሪት ስንት ሚሊዮን ኮርማዎች አልቀዋል፣ ጊደሮች አልቀዋል፣ ዋኖሶች አልቀዋል። የነሱ ደም ዝም ብሎ ለጊዜያዊ ኃጢአት መሸፈኛ ነው እንጂ ሰውን ለዘላለም ማንጻት አይችልም። የሚያነጻው የሚያጥበው ለዘላለም የሚቀድሰው የልጁ የኢየሱስ ክርስቶስ ደም ነው። መጽሐፍ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ስለዚህ ኃጢአት ይህን ይጠይቅ ነበረ። ይሄ መከፈል ስለነበረበት ነው። ሁለተኛው ንጹሕና ነውር አልባው የእርቅ በግ መዘጋጀት ነበረበት። ቤዛነቱ በአግባቡ እንዲፈጸም ንጹሕና
ነውር አልባ የምን በግ አልኳችሁ? የእርቅ በግ። የእርቅ በግ። እርቁ ከማን ጋር ነው? ሰው ከእግዚአብሔር ጋር። ሰው ከእግዚአብሔር ጋር ደግሞ እንዲታረቅ የእርቅ በግ ያስፈልጋል። ጥቂት ስለ በጉ ልንገራችሁ። ጥቂት 4 ነጥቦች። በጉ የሚዘጋጀው በራሱ በእግዚአብሔር ነው። የበደለው ሰው ነው። ያጠፋው ሰው ነው። መካስ ያለበት ሰው ነው። ግን እንታረቅ የሚለው ደግሞ የተበደለው እግዚአብሔር ነው። የእርቁንም በግ ያዘጋጀው ራሱ እግዚአብሔር ነው። ስለዚህ በጉ የማን በግ መሆን አለበት? ሰው ከራሱ በረት አውጥቶ የሚያቀርበው በግ መሆን የለበትም። ይሄማ ለዘመናት ሲሆን ነበረ። አሁን ራሱ እግዚአብሔር የሚያዘጋጀው በግ መሆን ነበረበት። ይህም ከሰማይ የወረደው ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እነሆ ክርስቶስ። ሁለተኛ በጉ ንጹሕና ነውር አልባ መሆን አለበት። ሶስተኛው በጉ ጾታው ወንድ ነው። አራተኛ በጉ መስዋዕት የሚሆነው ታርዶ ነው። እነዚህን 4 ነጥቦች እንዳትረሱ። በጉ የሚዘጋጀው በማን ነው ብለናል? በእግዚአብሔር ነው። ለዛ ነው የእግዚአብሔር በግ የተባለው። እኛ ያቀረብነው የእግዚአብሔርን በግ ነው። እሱም ክርስቶስ ይባላል። ሁለተኛ በጉ ንጹሕና ነውር አልባ ቅዱስ በግ ነው። በኦሪት ለመስዋዕትነት የሚቀርበው በግ በተቻለ መጠን ንጹሕ እንዲሆን ይፈልጋል። እንደውም ከና አባባሉም ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያላረረ ይባላል። ይህ ማለት ምን ማለት ነው? ደዌ የማያውቀው በንጽህና የተጠበቀ ለእግዚአብሔር ከልብ የሚቀርብ ንጹሕ መስዋዕት እንዲሆን ስለሚፈልግ ነው። ይሄ የሚያሳየው ምንድነው? ሊመጣ ያለውን ነውር አልባውን ቅዱሱን የእግዚአብሔርን በግ ነው። ክርስቶስ ነውር አልባ ቅዱስ ነው። ስለዚህ ቤዛ መሆን የሚገባው እሱ ነው። ሌሎቹስ የሰው ልጆች ሁሉ ነውር አለባቸው፣ ኃጢአት አለባቸው። በአዳም ኃጢአት ስር ነው ያሉት። ምንም እንኳን የቃላት ጫወታ በማድረግ ሃይማኖታዊ ልፊያዎች ብናደርግ እንኳን የሰው ወገን ሆኖ ኃጢአት ያላገኘው የለም። ንጹሕ ክርስቶስ ኢየሱስ ብቻ ነው። በአንድ በኩል ድቀተ ባህሪ አለባት። የወደቀውን የአዳምን ሥጋ ይዛለች እያልክ ደግሞ በዚህ በኩል ደግሞ ቤዛዊት ዓለም ብትላት አይሆንም። ራሱ የምትናገረው ቃል እርስ በርሱ ይጋጫል። ቤዛ ለመሆን ንጹሕ መሆን አለበት። ኃጢአት ያላገኘው አለበት። ስለዚህ በሥጋዋ የአዳም ኃጢአት አለ ካልክ ኃጢአት ይቀጣል እንጂ ኃጢአት መስዋዕት ሆኖ ለእግዚአብሔር አይቀርብም። ሰምታል። ሶስተኛ በጉ ጾታ ወንድ ነው። ስለዚህ ቤዛ ዓለም ይባላል እንጂ ቤዛይት ተብሎ አይቀጸልም። ወንድ በግ ነው። እስራኤል ከግብፅ ሲወጣ ታስታውሳላችሁ። ዘጸአት 12 ላይ ጠቦት ተባዓት አለ። ወንድ በግ እያንዳንዱ እንደየነፍሱ ይውሰድ፣ ያንንም ይረደው ተብሏል። እስራኤል ከቤቱ ወስዶ የሰዋው ያ የፋሲካ በግ ጾታው ወንድ ነው። ስለዚህ ያ እስራኤል አርዶ የበላው የፋሲካ በግ ምሳሌ ሆኖ ጥላ ሆኖ በብሉይ ኪዳን የታየው በሐዲስ ኪዳን ለኛ እስራኤል ዘመንፈስ ለምንባል ወይ በእግዚአብሔር እስራኤል ለተባል አይነተኛ ምሳሌ ነበረ።
እነሱ ከግብጽ ከፈርዖን ወጡ። እኔና እናንተ ከጨለማው ስልጣን ከዲያብሎስ ግዛት የወጣንበት የፋሲካችን በግ ክርስቶስ ነው። እግዚአብሔር ይመስገን። እንግዲህ እንዳልኳችሁ የሰሞኑ አውሎ ንፋስ ደግሞ እንደዚህ ተብሎ ሲወራ ታዲያ ማን ኢየሱስን ቤዛ አይደለም አለ የሚል ክርክር ይነሳል። ታዲያ ምን እያልክ ነው? እሺ ምን እያልክ ነው? እሺ ካልገባን እስኪ አስረዳ። ኢየሱስ ነው ቤዛ ሲባል ይኸውልህ ማንቆርቆሪያው ጣሳ ሁሉ ከተንጫጫ እሺ አስረዳ፣ ምን እያልክ ነው? ምን ለማለት ፈልገ ነው? የጎረቤት ሌባ ካልታየ ይሰርቃል፣ ከታየ ይስቃል አሉ እና ግርግሩን ምን ፈጠረው? ትርምሱን ምን ፈጠረው? አሜን ሃሌሉያ ብሎ መዝጋት ነው የሚበጀው። ትርምስ፣ ጦርነት። ይሄ እኮ ማለት ምን ማለት እንደሆነ ታውቃለህ? የግድ አይናችሁን ያዙና እናሞኛችሁ። ይሄ ነው እኮ፣ ሌላ ነገር የለውም። እንዴት በመጽሐፍ ቅዱስ ውስጥ አንድ ፍሬ ጥቅስ የማታገኝለትን ነገር ዶክትሪን አርገህ ትከራከርለታለህ? ስለ ክርስቶስ ኢየሱስ ቤዛነት ነው እንጂ መጽሐፍ ቅዱሱ የሚናገረው ስለ እመቤታችን ቤዛነት አያወራም። እነሆ አንድ እንደዛ እንደ ቃና ዘገሊላው ዮሐንስ 2 አለ አይደለ? ያለ አውዱ ቢፈታም እንደሱ እንኳን አማላይ ለማለት እንደሚጠቀሰው ጥቅስ እንደሱ እንኳን አንድ ቢኖር ማለፊያ ነበር። ዝም ብለ ለመከራከር አለ አይደለ? አንድ ቤዛዊት የሚል የለም። ጦርነቱ በእባቡና በሴቲቱ ዘር በወንዱ ልጅ መካከል። ጦርነቱ የወንዱ ልጅና የእባቡ ነው እንጂ ጦርነቱ የእባቡና የወንዱ ልጅ የእናቱ አይደለም። ቤተሰባዊ ውጊያ አይደለም። ወንዱ ልጅ በቂ ነው። የዘንዶን ራስ ለመከስከስ፣ የሞትን መውጊያ ለማጠፍ፣ የጨለማውን ኃይል ለመበተን፣ የአለቆችን ስልጣን ለመቁረጥ፣ ከስልጣናቸው ለመሻር ወንዱ ልጅ በቂ ነው። በቂ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ወንዱ ልጅ በቂ ነው። አግዙኝ አላለም። ስለ ወንዱ ልጅ የቀናችሁ የሚመስላችሁም ሰይፋችሁን ወደ ሰገባው መልሱ ይላችኋል። ወንዱ ልጅ የማንንም እርዳታ አይፈልግም። የሰማይ መላእክትንም ቢሆን እርዳታ አይፈልግም። ቤዛ የሆነን የሞተልን ብቻውን ነው። የተነሳውን ብቻውን ነው። ያጸደቀንም ብቻውን ነው። ያከበረውንም ብቻውን ነው። ስለዚህ አምልኮ፣ ስግደት፣ ውዳሴም የምናቀርብለት ብቻውን ነው። ምን እያሉ ነው? ማን በሞተ ማን ይመለካል? ማን በቆሰለ ማን ይወደሳል? ማን ዋጋ በከፈለ ማን ጀግና ይባላል? ጀግና እሱ ነው። ይሄን እኮ በስድብ አታስቆመውም። ይሄን በውግዘት አታስቆመውም። ማንም መሰብሰብ መብቱን። ሃይማኖት ሲሰበሰብ ይሄ መጀመሪያው አይደለም። ዘላለም ዓለሙን የሃይማኖት ባህሪው መልኩ ይሄ ነው። በቃ ጠላትም ይሄን ስለሚያውቅ ወንዱን ልጅ ለማጥቃት የመሸገው የሃይማኖት ቤት ውስጥ ነው። ከጥንት ጀምሮ
ከጥንት የአይሁድ ሊቃነ ካህናት ምንድናቸው? እነዛ የቀለም ቀንድ ወገባቸው ላይ ታጥቀው ታሪክ የሚጽፉት ጸሐፍት የሚባሉት እነማን ናቸው? እነዛስ ቡድኖች ትንሣኤ ሙታን የለም ብለው የሚያምኑት ሰዱቃውያኑ እነማን ናቸው? እነዛስ ለወጋቸው እንሰዋለን የሚሉት ፈሪሳውያንስ እነማን ናቸው? እነሱ ውስጥ የነበረ አንጃ አይደለም እንዴ ለመስቀል ሞት አሳልፎ የሰጠው? ስለዚህ ሃይማኖት ከትላንት እስከ ዛሬ ድረስ ወንዱን ልጅ መጫን፣ እሱን መጋፋት፣ ለይስሙላስ ለአፉስ በወንዱ ልጅ እንደሚያምን እሱ ጌታ እንደሆነ እሱ አዳኝ እንደሆነ ማውራት፣ ፕራክቲካሊ ግን መቃወም የተቃውሞ መንፈስ ታውቃለህ? ተነሳ። ታውቃለህ? ስድቡን ሰምተዋል። በጌታ በኢየሱስ የስድብ ናዳ፣ የስድብ ውርጅብኝ ይሄ በማን ነው? በሃይማኖት አባት ላይ። ልንገርህ እኔ ስለማውቀው ቤቱ እዛ ውስጥ እስካለ ከሐሰታቸውና ከጥፋታቸው ጋር እስከ ተስማማህ ድረስ አንተ መልአክ ነህ፣ አንተ ቅዱስ ነህ፣ እንሰዋልህ እስክትባል ድረስ ነው። እግር ከዛ ይውጣ ወይ ደግሞ ሳት ብሎ ትንሽ እንዲህ አይነት ነገር በዛ መሃል ሆነ አሰማ። ከመቼው ከአንቱ ወደ አንተ ነገሩ እንደሚቀየር ማመን ያቅታሃል። እና እዚህ ውስጥ መንፈስ ቅዱስ እየሰራ ነው ብዬ ልመን። እዚህ ውስጥ እውነተኛው አምልኮ አለ ብዬ ልመን። ይኸውልህ ይሄ የግለሰቦች ነው ደግሞ ይልሃል። አንድ አለ ወይ ባለባሽ ይመጣናው መልስ ለ ይሄ ግለሰቦች ነው፣ ግለሰቦች ናቸው። ግለሰቦች ቤተክርስቲያንን አይወክሉም። ቤተክርስቲያን የሚባለው ድንጋዩና የጽዱ እንትን አይደለም፣ የአማኞች ህብረት ነው። ሰዎች ናቸው። እነዚህ ያልተቀጡ፣ ያልታረሙ፣ ያልተቆነጠጡ ጠዋት የሚዘምሩ ማታ የሚዘፍኑ፣ ጠዋት የሚያስቀድሱ ማታ የሚረክሱ፣ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰዉ ልንገር እግዚአብሔር ታቦት ከፍልስጤማውያን መንደር ስትመለስ በሰረገላ ላይ ነበረች። ሰረገላዎቹ እየፋነኑ ታቦቱ ለመውደቅ ተንሸራተተ። ኦዛ የተባለ አንድ ጎረምሳ ታቦቱ ሲንሸራተት አይቶ ሊደግፍ ጠጋ አለ። ተቀሰፈ፣ ተሰበረ፣ ወደቀ። ምንድነው መልእክቱ? ማን የነቀነቀውን ማን ይደግፋል? ታቦትም ቢሆን ካንተ ይልቅ የሚቆረቆርለት አምላክ አለ። ታቦትን ለእስራኤል የሰጠ አለ። እሱ የነቀነቀውን ሰረገላ ማን ሊደግፍ ነው የሚሞክረው? አይኖቻችሁ እንዲከፈት፣ ጆሮቻችሁ እንዲከፈት፣ ይሄን ድምጽ በየትኛውም ስፍራ ሆናችሁ የምትሰሙ ሰዎች እናገራለሁ። የተነቀነቀ ነገር አለ እዛ ቤት። ተነቅንቋል። ልትደግፈው አትችልም። በቃ ተነቅንቋል። ተነቅንቋል። እንዲህ ስትለው እዚህ ይወድቃል፣ እንዲህ ስትለው እዚህ ይወድቃል። ይሄን ስናገር ደግሞ ልብህ ይመታል፣ ይመሰክርልሃል። እውነት ነው። ተነቅንቋል። የሆነ ነገር ሰማይ ነቅንቆታል። ሰማይ የነቀነቀውን በትርኢት ልታቆመው አትችልም። በድራማ ልታቆመው አትችልም። ሸማኔ የሰራውን ነጭ ጥበብ ለብሰ በመወዛወዝ አትራክት ልታደርግ አትችልም።
ራቆቱን ተሰቅሎ የሚማርክ ጌታ አለ። ያለምንም ጥበብ፣ ያለምንም የሐር መጎናጸፊያ፣ ያለምንም የወርቅ አሸንክታ ርቃኑን ተሰቅሎ የሚያምር ጌታ ይሄው 2000 ዘመን ያፈልሰዋል፣ እያፈለሰው ነው። እዛ ነው ሃይማኖት በሰው ነው የሚደገፈው። ታውቃለህ? ተከራካሪዎቹ እኮ ስራቸው ይቆማል፣ ራሳቸው ይዞራል። ግን ገድበውታል ወይ? አይገድቡትም። ለምን መሰለ? አላወቁትም እንጂ ትግሉ ጦርነቱ ከወንዱ ልጅ ጋር ነው። እሱ ደግሞ ስራው የእባቡን ራስ መርገጥ ብቻ ነው። በዛው መውጊያውን ማጠፍ ነው ስራው። እኔ ሳደርገው የነበረው አይደለም እንዴ? እኔ ስሰራው የነበረው አይደለም እንዴ? አብዛኛው ሰው ባለማወቅ ለማያውቁት የእግዚአብሔር ብርሃን ወደ እነሱ ይመጣል። መቼ እንደዞሩ ሳያውቁት ፊታቸውን ወደ ክርስቶስ ዞረው ያገኙታል። ልክ እኛ እንደሆን ነው ይሆናሉ። አውቀው ያዋቂ አጥፊዎች አልማጮች ደግሞ ለቅጣት ቀን ተቀጥሮላችኋል። የመውጊያውን ብረት ብትቃወሙ ይብስባችኋል። ቃል በማጣመም ንግግር ቻልኩ ብለህ ዝም ያለ ሁሉ እውነት የሌለው አይደለም። የተናገረ ሁሉ አሸናፊ አይደለም። ድል ያለው እውነት ባለበት ነው። እውነት ደግሞ ክርስቶስ ነው። ሰዎች ስለ እውነት እንጂ በእውነት ላይ ምንም ማድረግ አይችሉም። እስኪ ሁለተኛ ቆሮንቶስ መጽሐፍ ቤዛ ኢየሱስ ነው። ኢየሱስ ነው ቤዛ። ኢየሱስ ነው ቤዛ። ኢየሱስ ነው ቤዛ። አንድ መስመር ጥቅስ የሌለውን ሐሳብ ይዘ በጨበጣ ትከራከራለህ እንዴ? አይን አግሮ ጥርጠ ጡንቻ ሳብጠ እመን እሷማ እንዲህ ናት የሚባል ነገር የለም። ሲጀመር የጌታችን የኢየሱስ ክርስቶስ እናት እመቤታችን ድንግል ማርያም በእውነት ይሄንን ነገር አታውቀውም። ምንም የምታውቀው ነገር የለም። ይሄ የደላላ ጩኸት ነው። ደላሎች ቤታቸው እንዳይቀዘቅዝባቸው፣ የሚያገኙት ገቢ እንዳይጎድልባቸው የሌለ ቴዎሎጂ ተሰርቶ ማለት ነው። ቤዛ ኢየሱስ። ይሄው መጽሐፍ ሙሉ ጥቅስ ነገርኳችሁ። ከዚህም በላይ አለ። እኔ በጊዜ ገደቤው ወዳጆች፣ እዚህ ላይ ዝም ልንል አንችልም። በቃ ሌላውን ዝም ልትል ትችላለህ። ይሄን ዝም ብዬ ምንድን ነው የምሰብከው? ኖ የዓለም ቤዛ ጌታ ኢየሱስ ነው። ቤዛዊት ዓለም በምን መስቀል ላይ መሞት አለባት? እሷ አልሞተችም መስቀል ላይ። ኃጢአት የጠየቀው ሞት ነው። ለዛውም የመስቀል ሞት ነው። የተረገመውን የእንጨት ሞት ነው የጠየቀው እንጂ ተሸላልሞ እድሜ ጠግቦ ዝም ብሎ መተኛት እሱን አይደለም የጠየቀው። የመስቀል ሞት ነው። ለዚህ ደግሞ በቂ የሆነው ኢየሱስ መጥቷል። ኢየሱስ በቂ ነው፣ ከበቂም በላይ ነው። ብዙዎች ሆነው ስለ ጮሁብህ ያንተ እውነት አይዳፈን። ባንተ ውስጥ ያለው ብርቱ ነው። ባንቺ ውስጥ ያለው ብርቱ ነው። በእኛ ውስጥ ያለው ብርቱ ነው። ድል እየነሳ የሚሄድ ኃይል ነው ያለው። ብዙዎች የጮሁለት ጮኸት እውነት አይደለም። ጥቂቶችም የታገሉለት ትግል ፍጻሜው ሽንፈት አይሆን። እንግዲህ ተመልከቱ፣ ብቻውን ነው መስቀል ላይ ተንጠለጠለው። ብዙዎች ናቸው ወደ መስቀል ያወጡት። ብቻውን ወደ መስቀል የወጣው ግን የድል ንጉሥ ነው። አሸንፏል፣ እያሸነፈም ነው መሄደው። ትውልዶች ከባልቴቶች ተረቶችና ተራ ከሆነ ከዚህ ዓለም ወሬ ወጥታችሁ ወደ መዳናችሁ መንገድ እንድትመጡ ብርሃን ወደ ሆነው
ወደ ክርስቶስ እንድትመለከቱ ጥሪ ያቀርባል። ይሄ ድምጽ እየሄደ ደግሞ ምሽጎቻቸውን እንዲያፈርስ ጸለየ። የጠላትን ወጥመዶች ሁሉ እንዲሰባበር፣ ጥንስሱ ሁሉ እንዲደፋ በጌታ በኢየሱስ ውሃ ባህርን እንደሚሸፍን ምድር እግዚአብሔርን በማወቅ ኢትዮጵያ ክርስቶስ ኢየሱስን በማወቅ እንድትሞላ ጸልያል። የሚባል ነገር የለም። የሚባል ነገር የለም። እኔ ምን ብለው ሰዎቹ ራሱ እንደተሰበሰቡ ይገርመኛል። ሽማግሌዎቹ እንዴ ጳጳሱ ትክክል ነው የተናገሩት። ትክክል ነው። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብ። የሆነ ነገር ከመናገር በፊት አይዟቸው አሁን ተረጋጉ፣ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው። ሰማያዊው መልአክ እኮ እንደዚህ ነው። ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪውን ነው። እና አትደንግጡ። ቤዛ ኢየሱስ ነው። ቤዛ ይታለ እንዴ ማን ታዲያ ቤዛ አይደለችም አለ። የሷ ቤዛነትና የሱ ቤዛነት አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራለህ። ማፈር ነው ያለብህ። የሷ ቤዛነትና የሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት ነው እንዴ? እንደዛ ነው። ምን ያንሳታል? ሙሴ ቤዛ ከተባለ እንትና ቤዛ ከተባለ እሷስ 9 ወር በማህፀኗ ተሸከም እንዴ? ይሄን ማን ካደ? እኮ ትልቅ ነገር ነው። በሰው ልጆች ህይወት ውስጥ ከሆነው ነገር ሁሉ ቀዳሚውና ትልቁ ነገር ነው ይሄ። አምላክን በማህፀን ተሸክሞ መውለድ ትልቅ ነገር ነው። ይሄ አለበቃም ሲልህስ ትጨምረና ታጠጋጋለህ እንዴ? በጌታ በኢየሱስ ይሄ ተጠረገ ይሁን፣ የተገለበጠ ይሁን እንዴ? ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ስላሴነት የለም። ስላሴነት ከሌለ እግዚአብሔር የለም። እግዚአብሔር ለዚህ ሲኖዶስ አልተሰበሰበም እና የሚሰራው ኃይል ማን እንደሆነ እንድታውቅ ነው። ሲኖዶስ ለዚህ አይሰበሰብም። የሚሰበሰበው ኢየሱስ ነው ቤዛ፣ ሌላ ቤዛ የለም። እሷ ቤዛይት አትባልም ሲባል ሲኖዶስ ወዲያው ተሰብስቧል። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። አትሰበሰቡም? የሆነ ነገር አታረጉም? አለበዛ እናንተ ላይም እንጽፋለን እናወራለን ሲባል ከዛ በኋላ ይሰበሰባሉ። ተሰብስበው ምን ይበሉ? መጽሐፉ ላይ የለም። አሁን የበደሉት እሺ በደሉ ከተባሉ ሰውየው ናቸው። ሰውየውን አልፎ ስቶ ስማ ጽድቅ ይዘጋ ነው ፍኖተ ጽድቅ የሚባል ቴሌቪዥን እንዴ? ምን አደረገ ቴሌቪዥን ጣቢያው? የሚቀለው የትኛው ነበረ? ነቅንቆታል። ሰማይ አይቆም። ልክ ይሄ ደግሞ አሁን ቢበርድንም ሌላ ንቅናቄ ይፈጥራል እግዚአብሔር ሌላ። ምክንያቱም ኢየሱስ እየመጣ ነው። እግሮች በደጅ ናቸው ያሉት። የእግዚአብሔር ሐሳብ ደግሞ ፍጥረት መጠቅለል ነው አይደለም? በኢየሱስ ሳይጠቀለል አይቀርም። እግዚአብሔር ይመስገን። እና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 ላይ ምን ይላል? አንዱ ስለ ሁሉ ሞተ። አንዱ ስለማ ቤዛ ማለት አንደኛው ትርጉም ስንት ነው አልኳችሁ? ስለ አይደለም። አንዱ ስለ ስንቱ? ስለ ሁሉ ሞተ አለ። ስለ አንድ ሰውን ወክለ የምትፈርመው
ህጋዊ ውክልና ሲኖር ነው አይደለም? ህጋዊ ውክልና ኖሮ ልትፈርም ስትገባ ስለ ብለ ነው የምትፈርመው። አንተ አይደለህም፣ ግን የዛ ሰው ምንድነው ማለት ነው? ምትክ ነህ ማለት ነው። ስለዚህ አንዱ ስለ ሁሉ ሞተ ማለት የኛ ምትክ ነው ኢየሱስ ማለት ነው። ሞቱ የኛ ነበር፣ ግን ኢየሱስ ምትክ ሆነልን ማለት አንዱ ስለ ሁሉ ሞተ። እንግዲያስ ሁሉ ሞቱ። በህይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። እዚህ ላይ ሶስት መሰረታዊ ነጥቦች በዚህ ንባብ ላይ አሉ ብያችኋለሁ። አንደኛ የጌታችን ኢየሱስ ክርስቶስ ሞት ነው። አሁን ያወራነው ቤዛነት ማለት ነው። ግልጽ ነው። ሁለተኛው ኃያል የትንሣኤ ምስጢር። ኢየሱስ ሞቶ አልቀረም። ሞትን ድል አድርጎ ተነስቷል። የተነሳው ከሞት የተነሳው ቤዛ ዓለም የሆነው ክርስቶስ ብቻ ነው። ስለ ሌሎች መነሳት መጽሐፍ ቅዱስ አያወራም። ይህ ማለት በብሉይ ኪዳንም በሐዲስ ኪዳንም በተአምራት ለጊዜው የተነሱ ሰዎች አሉ አይደለም? እነ ኤልሳ ያስነሷቸው፣ እነ ኤልያስ ያስነሷቸው፣ በሐዲስ ኪዳን ደግሞ ጌታ ያስነሳቸው አሉ። እነዚህ ተነስተው ዘላለማዊ ሆነው አልቀጠሉም፣ ተመልሰው ሞተዋል። ሞት ይዘው ዘንድ ያልቻለ እንደ ተነሳ የቀረ ክርስቶስ ኢየሱስ ብቻ። ወደ ሰማይም የወጣው እሱ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ተብሎ ተጽፏል። ስለዚህ የሌለ ድርሰት እየደረስክ ጊዜህን አትፍች። መድረስ መብትህ ነው። አባንትና እንዲህ ብሎ ጽፏል፣ ይጻፋ። እሱ አይደለም። የሰማይ መላእክት ለምን አይጽፉም? ይጻፏ። የመጨረሻው ባለስልጣን ይሄ ነው። ተነስቷል ኢየሱስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ላንቀላፉት ክርስቶስ በኩራት ሆኖ ከሙታን ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 16 ላይ ክርስትና ወይንም ይሄ መንገድ ትምክቱ ትንሣኤ ነው። ልንገራችሁ፣ ክርስቶስ ባይነሳ ኖሮ ቤተክርስቲያን በዚህ ኃይል መቀጠል አይደለም፣ ጭራሽ የለችም። በደም የተመሰረተው ጸንቶ በአደባባይ የተረጋገጠው በትንሣኤው። ለዛ ነው ጳውሎስ አሁን በሰጧችሁ ጥቅስ ላይ ክርስቶስ ካልተነሳማ እንግዲያስ ስብከታችን ምንድነው? ከንቱ ነው ይላል። ስለዚህ ስብከታችን ከንቱ እንዳይሆነ ያደረገው የኢየሱስ ትንሣኤ ነው። ተነስቷል። መቃብሩ ባዶ ነው። በሶስተኛ ደረጃ በዚህ ሐሳብ ውስጥ የምናየው በቀጣይ አማኞች በዚህ ዓለም ሲኖሩ ሊያስተውሉት የሚገባው እውነት ነው። ይህ ማለት ምን ማለት ነው? ምን ማለት ነው? አንዱ ስለ ሁሉ ሞተ። እንግዲያስ ሁሉ ሞቱ። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ይሄን ወደ ሕይወት ልቀይረውና ወደ ሕይወትን ቀይረውና እንጨርሳለን። የዓለም ቤዛ ማን ነው? ተረጋግጧል። የዓለም አዳኝ ማን ነው? ኢየሱስ። ሞትን ድል ያደረገውና ከሞት የተነሳው ማን ነው? ኢየሱስ። ተረጋግጧል። ወደ ሰማይ የወጣውና በአብ ቀኝ የተቀመጠው ማን ነው? ኢየሱስ ነው። ዳግም የሚመጣው ማን ነው? ኢየሱስ ነው። ይሄ እውነት ነው፣ የተረጋገጠ ነው። አለቀ። አሁን እኛ በደም የተገዛን የተዋጀን እኛ ከነገድ ከቋንቋ ከወገን ከሕዝብ ሲዋጅ የዋጀን እኛ ከዚህ በኋላ በቀረው የሕይወት ዘመናችን የምንኖረው ለምንድን ነው? ይሄን ነው ልነግራችሁ የምፈልገው። ለምንድን ነው የምትኖሪው? ለምንድን ነው የምትኖረው? ለምንድን ነው የምንኖረው? እስኪ ጥቂት አንድ ደቂቃ አስቡ። ለምንድን ነው የምትኖሩት? እሺ ተነጋገሩ። እስኪ ለምን የምትኖሪ ይመስልሻል? እስኪ ለምን የምትኖሪ ይመስልሃል? በለው። ዌክ አፕ ኮል ነው፣ የማንቂያ ደወል ነው። ለምን እንደሚኖር ማያቅ ሰው አለ።
የተዋጀ ለጌታው ጆሮን የተበሳ ጌታዬ ለሚለው የተለየለት አማኝ ለምንድን ነው የሚኖረው? ጳውሎስ እንደዚህ ብሎ መለሰ። ከዚህ በኋላ ለራሴ እንደማልኖር ገብቶኛል አለ። አሜን አሜን። ለራሴ እንደማልኖር ገባኝ አለ። ከዚህ በኋላ ለማን ነው የምትኖረው ብለው ሲጠይቁት ለሞተልኝና ደግሞም ከሙታን ለተነሳልኝ ለሱ ነው አለ። ወዳጆቼ ይሄ ትልቅ ትምህርት ነው። አማኝ አንዴ በጌታ በኢየሱስ ክርስቶስ ካመነ አሮጌው ማንነቱ መስቀል ላይ ከተሰቀለ በአዲስ ተፈጥሮ በአዲስ ማንነት ሕይወትን ከጀመረ እርሱ የሚኖርለት እውነት አለው። ይህ የሚኖርለት እውነት ቢያስፈልግ ደግሞ የሚሞትለትም ነው። ክብር ለእግዚአብሔር ይሁን። በዘመን ካንተ በፊት የነበሩ በዘመን አንተን የሚቀድሙ በዚህ በደም በተመረቀው መንገድ ያለፉ አያሌዎች በመጋዝ ተሰንጥቀው በድንጋይ ተጠምቀው በእሳት ተቃጥለው በገመድ ተንጠልጥለው በጅራፍ ተገርፈው በሰይፍ ተሰይፈው ቆዳቸው እየተገፈፈ ደማቸው እየፈሰሰ አጥንታቸው እየተከሰከሰ እንዲህ ባለው አስጨናቂ ሕይወት ሲያልፉ አንድ ነገር ገብቷቸው ነው። አንድ ነገር ገብቷቸው ነው። እነሱ የገባቸው እኛም እንዲገባን መንፈስ ቅዱስ አሁን ጫን ብሎ እየተናገረን ነው። አንዳንድ ሰዎች ወደ ክርስትና ከመጡ በኋላ መንገዳቸው በአውሎ ንፋስ ሲታጠር ጎዳና ሁሉ ድጥ ሲሆንባቸው ስለገቡበት ሕይወት ስለሚያመልኩት አምላክ ስለተካፈሉት ሕይወት መመስከር ሲጀምሩ ኩርኩም እየቀመሱ ዓለም እየገፋቻቸው አንዳንዶች ከዘመዶቻቸው ከናት ከአባታቸው ጉያ እየወጡ እየተሰደዱ ባልንጀራ እየከዳቸው ሲኖሩ ጥያቄ ይፈጠራል። ለምንድን ነው የምኖረው? እኔ ወይ መድረክ ላይ ቆሜ የወንጌል አገልጋይ አይደለሁም፣ ወይ ነቢይ አይደለሁም፣ ወይ በዝማሬ አላገለግል፣ ወይ በቤተ ክርስቲያን ውስጥ የሆነ ድርሻ የለኝ። በእውነት በመጀመሪያው 100 ክፍለ ዘመን በታናሽ እስያ እንደነበሩት አንዳንድ ጽኑ ክርስቲያኖች ግን በልባቸው ስለሞላው ጥያቄ በእውነት ክርስቶስ ዋጋ ሊከፍሉለት የሚገባ ጌታ ነውን ይሉ ነበርኮ። መስዋዕትነት እየከፈሉ ነው፣ እየተጨነቁ ነው፣ ዋጋ እየከፈሉ ነው። ቄሳር እየተባለ ነው። አደባባዩ ሁሉ በቄሳር አብዮት የተሞላ ነው። ቄሳር ጌታ ይባላል እንጂ በእውነት ክርስቶስ ዋጋ ሊከፍሉለት የሚገባ ጌታ ነውን ይሉ ነበርኮ። መስዋዕትነት እየከፈሉ ነው፣ እየተጨነቁ ነው፣ ዋጋ እየከፈሉ ነው። ቄሳር እየተባለ ነው። አደባባዩ ሁሉ በቄሳር አብዮት የተሞላ ነው። ቄሳር ጌታ ይባላል እንጂ ኢየሱስ ጌታ አይባልም። እነዚህ ጥቂቶች ግን ኢየሱስ ጌታ ነው ሲባል በሰይፍ ኢየሱስ ጌታ ነው ሲሉ በእሳት በልባቸው ጥያቄ አለ። እንዴ ታዲያ ለምንድን ነው ሰማይ ማይወርደው ጣልቃ ማይገባው? ለምን መከራችንን አይ? አሁን ኢየሱስ ዋጋ የሚከፈልለት ጌታ ነው በልብ ይባላል እንዴ? አዎ ወንድሜ ነግረሃለሁ፣ ዋጋ የሚከፍሉለት ጌታማ ኢየሱስ ይባላል። ከተጠላህለት ልትጠላለት የሚገባው ጌታ ኢየሱስ ይባላል። ከተገፋህለት ልትገፋለት የሚገባው ጌታ ኢየሱስ ይባላል። የእምነት አባት የሆነው አብርሃም እግዚአብሔር እንዲህ የሚል ድምፅ አሰማው። ከሀገርህ ከወገንህ ከቤተሰብህ ተለይተ እኔ ወደማሳየህ ምድር ውጣ አለው። ይህን ድምፅ ብቻ ሰምቶ ወጣ።
ከዛ በኋላ ሊከፈል የሚገባውን ዋጋ ሁሉ ከምላችሁ በላይ ከፈለ። እኔና እናንተ ልጆቻችንን አጋድመን ለማረድ አልተቸገርንም። ይሄን ያህል አልተጠየቅንም። አብርሃም እስከዚህ ድረስ ተጨንቋል። እኛ ልጆቻችን ጎንፋን ሲያማቸው ያመናል ቀድሞ እንኳን ካራ ልናሳልፍባቸው። የሰው ታሪክ ስለሆነ አይቅለልባቸው ወዳጆቼ። የአብርሃም ታሪክ የጭንቅ ታሪክ ነው። ሊመጣ ስላለው ስለ ተስፋው ዘር በአብራኩ ስላለው ስለሱ ነው የከፈለው ሳያየው። እኛ ወርዶ ተወልዶ ተሰቅሎ አይተነው ሰምተን አንብበን ነው። ወገኖቼ ዛሬ በመንፈሱ አለ ጌታ ኢየሱስ አለ። ባጠገብሽ አለ። እና አንዳንዶቻችሁ ትጥቃችሁን የምትፈቱ መንገዱ ያዛላችሁ ሰዎች ይሄንን ቃል እነግራችኋለሁ። ይህ ቃል የማጽናናት ቃል ይሆናላችሁ። ሌላ ልትኖሩላቸው የሚገቡ ነገር እንዳለ የምታስቡ ሰዎች ከሆናችሁ አሁን ማይንድ ሴታችሁን ቀይሩ። ለትዳርህ አትኖርም። በደም የተዋጀ ባል ለሚስቱ አይኖርም። ሚስት ለባሏ አይኖርም። ወላጆች ለልጆቻቸው አይኖሩም። ልጆች ለወላጆቻቸው አይኖሩም። የዛሬ 6 ወር ለሚወጣልህ ዕቁብ አትኖርም። የዛሬ ዓመት ለሚመታልሽ የቪዛ ቀጠሮ አትኖሪም። ከዚህ በኋላ ለምትሰራው ቤት አትኖርም። ከዚህ በኋላ ለምትለውጠው ተሽከርካሪ አትኖርም። እነዚህ እብቅ ገለባዎች የዚህ ዓለም ትንንሽ ነገሮች አይምሮ ውስጥ ናቸው። በናዝሬቱ በኢየሱስ ስም በዚህ የቃል ጉልበት አሁን የተበተነ ይሆን። አውሎ ንፋስ ዱቄት እንደሚበትን የእግዚአብሔር ቃል ይህን የማይረባ ሐሳብ ከውስጥ ይበትንልህ። አንተ የምትኖረው ለሞተልህና ከሙታን ለተነሳልህ ለሱ ነው። ቢሞላም ባይሞላም ቢሆንም ባይሆንም በከፍታ በዝቅታ በየትኛው መንገድ ሁሉ የምኖርለት እውነት አለኝ። እሱም ለሞተልኝና ከሙታን ለተነሳልኝ። ባሪያ ምን ሊያደርግ ይችላል? ለተሸጠለት ዋጋ ለተከፈለለት ለጌታው ነው የሚኖረው። ጌታው ቢፈልግ ጆሮውን በስቶ የራሱ ስመ ማህተም ያለበትን ቀለበት ጆሮ ላይ አንጠልጥሎ ቢፈልግ አፍንጫው ላይ የሆነ ምልክት አስቀምጦ ሲወጣ ሲገባ ያቶ ገሌ ባሪያ ነው፣ ያቶ ገሌ አሽከር ነው እየተባለ ይኖር ዘንድ ግድ ነው። መጽሐፍ ስለኛ ሲናገር እንደዚህ ይላል፣ በዋጋ ተገዝታችኋል። በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። መንፈስህ የእግዚአብሔር ልጅ ነው፣ ስጋህ ግን ባሪያ ነው። መንፈስህ ክርስቶስ በቤት እንደ ልጅ፣ ሙሴ ደግሞ በቤት እንደ ባሪያ። ሙሴ የስጋ ምልክት ነው። የሙሴ ተስፋ ከምድር ወደ ምድር ነው፣ ከግብፅ ወደ ከነዓን ነው። ሊመጣ ያለው የተስፋው ልጅ ክርስቶስ ኢየሱስ ከሰማይ የወረደው ግን እሱ ወደ ሰማይ ነው። ሙሴ በቤት እንደ ባሪያ ነው። ስለዚህ ባሪያ እየተንቀጠቀጠ እየተብረከረከ እንደሚገዛ ሙሴም ወደ ክብሩ ሊገባ ሲል ሁልጊዜ እፈራለሁ እጅግም እንቀጠቀጠማለሁ እያለ ሁልጊዜ ያለበው ነበረ። ጌታ ኢየሱስ ከአባቱ ጋር ለመነጋገር አያለበውም። አባቱ ሆይ አመሰግንሃለሁ ይላል። ልጅ ነው ኢየሱስ፣ ልጅ ነው ኢየሱስ። ኢየሱስ ልጅ እንደሆነም ያመኑቱ ልጆች ናቸው። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጥቷቸዋል። ኢየሱስን ጌታ አድርገው የተቀበሉቱ፣ ዳሩ ግን ለተቀበሉት ለነሱ ኢየሱስን መቀበል አማራጭ የሌለው ሕይወት ነው። ተቀበሉ፣ ኢየሱስን ተቀበሉ። የምታሾፉ የምትቀልዱ ቦሌ ነው የት ነው ይሄ የ77 ቀልድ አትቀልድ። ጥሩ እኔ ሕፃን ሆኜ ራሱ ስል አትቀይርም እንዴ? በዘመን መናኸሪያ ሄጄ ነው የምቀበለው። ተቀበለው፣ ልብህን ክፈት። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። መዳን በሌላ በማንም የለም። ተቀበል። እኔ አምናለሁ ጌታ በሥራ ላይ ነው። ብዙዎች እየተሻገሩ እያመለጡ ነው።
ብዙዎች ይሄን ምስክርነት መልእክት እየሰሙ እየመጡ ሃሌሉያ እግዚአብሔር ይመስገን። ምድር ጫፍ ከጃፓን ያለ ሰው ሩቅ ምስራቅ ያለ ሰው የቃል መረብ ይወረውራል ጌታ ለማጥመድ። እውነት ነው ይላል። እውነት ነው። ኢየሱስ ነው የሚያድነው። በቃ ይገላግልሃል። ሃይማኖተኛ መሆን ማለት ጨዋማ ውሃ እንደመጠጣት። ጨዋማ ውሃ ዝም ብለህ ስትጠጣው ሆድህ አይሞላ፣ ትጠማለህ፣ ትጠጣለህ። ስለዚህ ጨዋማ ውሃ ለመጠጣ አይሆንም። ሃይማኖትም አያረካህም። ጠዋት ተጠምቀሃል እኮ ከሰዓት ደግሞ ይፈልጋል ሰውነት። ማታ ስትነጀስ አድረ ለሊት ሄደህ ተጠምቀሃል። እንደገና ደግሞ ትፈልጋለህ። አንዴ ከጠጡት በቃ ዳግመኛ ጥም የሚቆርጥ መጠጥ ኢየሱስ ይባል። የህይወት ውሃ ወንዝ እሱ ነው ቤዛችን። ሌላ ቤዛ የለም። አናቅም። ሌላ ቤዛ የለም። ቤዛችን እሱ ነው። ባለማወቅ ነው ብዙዎቹ ሌላ ነገር የሚሉት። ስለዚህ እሷን ቤዛነትና የሱን ቤዛነት ከዚህ ጋር እዛ ውስጥ እሷን ለምን አነሳ? ሲጀመር ምን ፈልገ ነው? ምን አስበ ነው? ይሄ ነውር ነው። ብዙ ስህተቶች አሉ። እኔ አሁን እንዲህ አይነት ነገር ውስጥ መግባት ስለማልፈልግ ነው የወንጌልን ልስበክ እንጂ ማት እንዴ በሔዋን ንጽጽር ያለችው ማናት? ይኸውልህ ተመልከተው። ይኸውልህ ውዳሴ ማርያም እኮ በእንተ ሔዋን ተሐጽወ ሆህተ ገነት ወበእንተ ማርያም ድንግል ተርወለነ። ይኸውልህ በሔዋን ምክንያት የገነት ደጅ ተዘጋ። ዳግመኛ በማን ተከፈተ? በድንግል ማርያም። ይኸውልህ ሔዋን ከድንግል ማርያም ጋር ልትነጻጸር በፍጹም አትችልም። በፍጹም ስተት ነው። ልክ አይደለም። የሔዋን ምትክ አይደለችም። ሔዋን ለአዳም እናቱ ናት፣ ሚስቱ ናት። የአዳም ሚስቱ ናት እኮ ሔዋን። ድንግል ማርያም ስለ ኢየሱስ ምኑ ናት እንዴ? እንዴት ድንግል ማርያም የሔዋን ምትክ ትሆናለች? ሎቱ ስብዓት ማለት አሁን ነውር እኮ ነው። ነውር ነው። ዝም ብሎ ብዙ ዘመን ስለደገምከው ስላወራው ስለተና የሔዋን ምትክ አይደለችም። የሔዋን ምትክ ቸርች ናት። አዲሲቱ ሔዋን ቸርች ናት። ምክንያቱም አዳም የሚነጻጸረው ከአዳም ጋር ነው። ፊተኛው አዳም ኋለኛው አዳም ፍጥረታዊ መንፈሳዊ ምድራዊ ሰማያዊ ገብቶሃል? የሚነጻጸረው እንደዛ ነው። ከአዳም የግራ ጎን ሔዋን እንደወጣች ከኋለኛው አዳም ከክርስቶስ የመስቀል ላይ የጦር መወጋት ቸርች ዳግሚት ሔዋን መታለች። ስለዚህ ዳግሚት ሔዋን ቸርች ናት፣ የቅዱሳን ህብረት ናት እንጂ ማርያም አይደለችም። አም ሶሪ በፍጹም አይደለችም። በምንም አይገጥምልህማ። አለበለዛ እንደዚህ የምትጫወት ከሆነ ወደ ረግረጋማው ልትወጣ ወደማትችልበት ከባድ ጥልቅ ውስጥ ትገባል። ለምሳሌ ንግስቲቱ የወርቅ ልብስ ተጎናጽፋ በቀኙ ትቆማለች ይላል መጽሐፍ። ይኸው እመቤቴ ናት ይላል አንዱ ይነሳና ማለት። እሺ ንግስት ትሁን። ንግስት ምንድናት? የንጉስ ምንድናት? አሁን ድንግል ማርያም የኢየሱስ እናት ናት ወይስ ሚስት ናት? አረ በመድኃኒዓለም አይሆንም በለው እስኪ። ሳስበው አይሆንም በለው። አይሆንም በቃ ስለማይሆን ነው እኮ። እኔ ቢሆን ምን ቸገረኝ? እኔ ምን አገባኝ? ግን አይሆንም። እንዲህ ላርገው ብል እምቢ ስላለኝ ነው።